ዛሬ ጥብቅ የጥንቃቄ መልእክት ለቲክቶከሮች፣ ለኢንፍሉዌንሰሮች፣ ለታዋቂ ግለሰቦች እንዲሁም ደግሞ ወደፊት ታዋቂ ሆኜ ፎሎወር አግኝቼ ማስታወቂያ መስራት ፈልጋለሁ፣ በዚህ አይነት መንገድ መተዳደር ፈልጋለሁ ብላችሁ ለምታስቡ ወጣቶች እንዲሁም አንጋፋም ልትሆኑ ትችላላችሁ። በአጠቃላይ ግን ሶሻል ሚዲያ ላይ አክቲቭ ሆናችሁ ወደፊት ገቢያችሁን በዚህ ነገር ላይ መሰረት አድርጋችሁ ወይም ደግሞ በማስታወቂያ ገቢ ያገኛለሁ ብላችሁ ለምታስቡ ሰዎች ትልቅ የጥንቃቄ መልእክት ልነግራችሁ ነው። ይህንን ቪዲዮ እስከ መጨረሻ ተከታተሉት። እንደምታውቁት ሰሞኑን ከፊንቴክ ጋር በተያያዘ አንጋፋ አርቲስቶች፣ ኢንፍሉዌንሰሮች፣ የተለያዩ ግለሰቦች ወደ እስር ቤት መግባታቸውን ታስታውሳላችሁ አይደል? ስለዚህ ሁልጊዜም በምታደርጉት ነገር ላይ ጥንቃቄ ማድረግ አለባችሁ። ታዋቂ ስለሆናችሁ፣ አዋቂ ስለሆናችሁ ጥፋት ካጠፋችሁ ከህግ ተጠያቂነት ታመልጣላችሁ ማለት ስላልሆነ የምትሰሩትን ስራ እንዴት መስራት እንዳለባችሁ ነው በዛሬው ዕለት የምነግራችሁ። እንደሚታወቀው ዘመኑ የሶሻል ሚዲያ እንደመሆኑ በአሁኑ ሰዓት ላይ ብዙ ድርጅቶች፣ ተቋማቶች ማስታወቂያቸውን በቴሌቪዥን ከማስነገር ይልቅ ሶሻል ሚዲያ ላይ ባሉ ኢንፍሉዌንሰሮች፣ ታዋቂ ግለሰቦች ነው ማስታወቂያዎችን እያስነገሩ ያሉትና ይሄ ነገር ለወጣቱ ምናምን ጥሩ የገቢ ምንጭ ሆኖላቸዋል። ብዙዎችም በማስታወቂያ ስራ በሚያገኙት ገቢ ህይወታቸውን እየለወጡ ነው። ማወቅ ያለባችሁ ዋነኛ ነገር ታዲያ እዚህ ጋር ነው። ምንጊዜም ድርጅቶችም ሆኑ ተቋማት ወደ እናንተ ማስታወቂያ ሊያሰሩ ሲመጡ ገንዘቡ አያማላችሁ ወይም ደግሞ ዛሬ የምታገኙት ገንዘብን አይደለም ማሰብ ያለባችሁ። ለነገ ህይወታችሁ፣ ለቀጣይ ህይወታችሁ ነው አሻግራችሁ ማሰብ ያለባችሁ። ካልሆነ ያገኛችሁትን ገንዘብ ሳትበሉት እናንተ የወጣትነት ጊዜያችሁን እስር ቤት ነው የምታሳልፉት። ያ ገንዘብ ዋጋ ቢስ ነው የሚሆነው ማለት ነው። ስለዚህ እንዴት እንጠቀቅ ታዲያ ምን ትለናለህ ብላችሁ ለምትጠይቁኝ ይሄንን ነው በመጀመሪያ ደረጃ የምነግራችሁ። አንድ ድርጅት ወደ እናንተ በሚመጣ ሰዓት ንግድ ፍቃድ አለው ማለት ህጋዊ ነው ማለት አይደለም። ብዙ ሰዎች እየተታለሉበት ያሉትና ለብዙ አይነት ችግር እየተጋለጡ ያሉት ያንን ማስታወቂያ የሰራውበት ድርጅት ንግድ ፍቃዱን አይቼ ነው ማስታወቂያ የሰራሁት ስለዚህ አያስጠይቀኝም ብለው ነው የሚያስቡት። ታዲያ እዚህ ጋር ነው መጠንቀቅ ያለባችሁ። አንድ ድርጅት ንግድ ፍቃድ አለው ማለት ህጋዊ ነው ማለት አይደለም። ንግድ ፍቃድ ለማውጣት እኔም እናንተም ሁላችንም ነገ ጠዋት ተነስተን ንግድ ፍቃድ ማውጣት እንችላለን። ዋናው ቁም ነገሩ ያወጣነው ንግድ ፍቃድና እየሰራ ነው ያለነው ስራ አንድ አይነት ነው ወይ ነው። ብዙዎች ንግድ ፍቃድ ያወጣሉ። ለምሳሌ የሸቀጣ ሸቀጥ ንግድ ፍቃድ ያወጣ ግለሰብ በዛ ንግድ ፍቃድ ሊሰራ የሚችለው ስራ ከዛ ጋር ተያያዥ የሆነ ነገር ነው። ለምሳሌ ዘይት፣ ሰዎች ለዕለት ተዕለት ግብአት የሚጠቀሟቸው የምግብ አይነቶችን ምናምን ነው ሊይዝ የሚችለው ያ የንግድ ፍቃድ። ያ ሰውዬ ግን በህገ ወጥ መንገድ መኪና ቢያስመጣ ወይም እናንተን ያሰራችሁ ማስታወቂያ የመኪና ቢሆን ንግድ ፍቃዱን አይቼ ነው የሰራሁት ብትሉ ይሄ ከህግ አያስመልጣችሁም። ምክንያቱም የሰውየው ንግድ ፍቃድ የሸቀጣ ሸቀጥ እንጂ የመኪና ማስመጣት አይደለም። በአሁን ሰዓትም ብዙ ቲክቶከሮች እና ታዋቂ ግለሰቦች ለስር እየተዳረጉና ለተጠያቂነት እየተዳረጉ ያሉት እነዛ ማስታወቂያውን ያሰሩት ድርጅቶች ያላቸው ፍቃድና የሚሰሩት ፍቃድ ለየቅል ወይም ደግሞ አራምባና ቆቦ ነው። አንዳንዱ ለቡቲክ ለኮስሞቲክስ ቤት ያወጣውን ንግድ ፍቃድ እሱ ግን የሚሰራው ምንድን ነው? ሂውማን ትራፊክ የሚባለው ወይም ህገወጥ የሰዎች ዝውውር ላይ ነው የምታገኙት። ጭራሽ የማይገናኝ ማለት ነው። እዚህ ጋር ለልብስ ምናምን ብሎ ባወጣው ንግድ ፍቃድ እሱ ግን ውስጥ ለውስጥ በደላላ ምናምን የሚሰራው ግን ህገወጥ የሰዎች ዝውውር ነው። ስለዚህ ለዛ ትራቭል ኤጀንሲ እናንተ ማስታወቂያ ብትሰሩ እኔ ንግድ ፍቃዱን አይቼ ነው የሰራሁት ብትሉ አያዋጣም። ብዙዎች ደግሞ አንድ ሰውን ዝም ብሎ ንግድ ፍቃድ ስላለ ብቻ ያ ሰው ንግድ ፍቃድ አለው እንጂ ያ ንግድ ፍቃድ ህጋዊ ነው ወይ፣ እኔን ሊያሰራኝ ከፈለገው ማስታወቂያ ጋር አብሮ የሚሄድ ነው ወይ ብላችሁ ልታነቡ ይገባል። ሁለተኛው ነገር ደግሞ አንድ ሰው ንግድ ፍቃድ አሳያችሁ ማለት ያ ንግድ ፍቃድ ህጋዊ ነው ማለት አይደለም። በዚህ ዘመን ፎርጂድ ወረቀት ማሰራት ይቻላል። ስለዚህ ያሳያችሁን ንግድ ፍቃድ ቲን ነምበሩን ይዛችሁ ፍቃድ ሰጪ ወደሆነው ወደ ባለስልጣኑ ተቋም ሄዳችሁ ይሄ ቲን ነምበር በዛ የመንግስት ተቋም ውስጥ ህጋዊ የንግድ ፍቃድ መሆኑን ማጣራት አለባችሁ። ለመንግስት ተገቢውን ግብር ይከፍላሉ፣ እውነትም በዛ ግለሰብ ስም
የተመዘገበ የንግድ ፍቃድ ነው ወይ የሚለውን ሄዳችሁ ማጣራት ይኖርባችኋል። ምክንያቱም አብዛኛው ሰዎች የሚሰሩት ነገር ምንድነው? ለምሳሌ እናንተን የመኪና ማስታወቂያ የሚያሰሯችሁ ከሆነ የሚያሳዩአችሁ ንግድ ፍቃድ የነሱ ሳይሆን በትክክለኛው የሆነ ጓደኛ መኪና አስመጪ ይኖራቸዋል። የዛን ሰው ንግድ ፍቃድ ኮፒ አድርገው እነሱ ጋር ያስቀምጡትና ያንን ነው የሚያሳዩአችሁ። ስታዩት የመኪና ምናምን ነው የሚለው፣ ሰውየው ግን ያ ፍቃድ አልተሰጠውም፣ ይሄ ማስታወቂያውን እያሰራችሁ ያለው ሰው። ስለዚህ በዛ ሰው ንግድ ፍቃድ ነው እናንተን ማስታወቂያ ያሰራችሁ ማለት ነው። ከዛ እናንተ ያን ማስታወቂያ ሰርታችሁ ፐብሊክ ፊገር ናችሁ፣ ታዋቂ ናችሁ፣ ብዙ ሰው ያምናችኋል። ለዚህ ድርጅት መጥቶ ብዙ ገንዘብ ከከፈለ በኋላ ይሄ ሰውዬ ገንዘቡን ሰብስቦ ቢጠፋ አረ ንግድ ፍቃድ አይቼ ነው ብትሉ ይሄ ንግድ ፍቃድ እኮ ያበበ ሳይሆን የለማ ነው ልትባሉ ትችላላችሁ። ምክንያቱም የዚህ ሰው ሳይሆን የትክክለኛው ሰው ነው። ከዛ ትክክለኛው ሰው ጋር ሲኬድ ያ ሰውዬ ትክክለኛ መኪና አስመጪ ነው፣ ነገር ግን እሱ አይደለም ማስታወቂያ ያሰራችሁ። እንደገና እሱ እንደዚህ አይነት ህገወጥ ነገር ላይ ስላልተሰማራ ይሄ ሰውዬ ተጠያቂ አይሆንም። እናንተም ብትጠየቁ ይሄ ሰው ነው ወይ ያሰራችሁ ብትባሉ አዎ ልትሉ አትችሉም። ምክንያቱም ያን ሰው ከዚህ ቀደም አታውቁትም። እናንተ የምታውቁት ይሄኛውን ሰው ነው። ይሄ ሰውዬ ገንዘብ ሰብስቦ ከሀገር ወጥቶ ሊሆን ይችላል ማለት ነው። ስለዚህ በጣም መጠንቀቅ ያለባችሁ አንደኛ ንግድ ፍቃድ በምታዩበት ሰዓት ላይ ያ ንግድ ፍቃድ ዓመተ ምሕረቱ ማየት አለባችሁ። በየዓመቱ ግብር እየከፈለ ነው ወይ፣ ኤክስፓየርድ አድርጓል ወይ ማለትም አለባችሁ። ለምሳሌ እኔ አንድ ንግድ ከፍትና ያ ንግድ ካላዋጣኝ ምንድነው ማረገው? ንግድ ፍቃዱን ለመንግስት ተመልሼ ልዘጋ እችላለሁ። ታዲያ ብዙዎች መጀመሪያ ይጠቀሙበት የነበረውን የንግድ ፍቃድ ወረቀት ኮፒ አድርገው ያስቀምጡና እነሱ ግን ያን ስራ ከስረው አቁመው ለመንግስትም ንግድ ፍቃዳቸውን መልሰው ከንግድ ውጭ ወጥተው ሊሆን ይችላል። ነገር ግን እዚህ ጋር የሆነ ቢሮ ምናምን ይከራዩና ያኔ በመለሱት ንግድ ፍቃድ አሁን ላይ ነጋዴ እንዳልሆኑ ነው መንግስት የሚያውቀው። በዛ ወረቀት ግን እዚህ ጋር ሌሎች ሰዎችንም ሊያጭበረብሩ ይችላሉ። ስለዚህ እናንተ እያያችሁት ያላችሁት ንግድ ፍቃድ እናንተን ለማስታወቂያ በጠሩበት አመት ላይ ትክክለኛውን አመታዊ ግብር የከፈለ ኤክስፓየርድ ያላረገ የንግድ ፍቃድ ነው ወይ የሚለው በደንብ ማጣራት ይኖርባችኋል። ስለዚህ ሁልጊዜም አንድ ስራ ስትሰሩ ገንዘብን ሳይሆን ማየት ያለባችሁ የነገ ፊውቸሪታችሁን ወይም ደግሞ የነገ ህይወታችሁን አለማችሁ አስተውላችሁ ነው መስራት ያለባችሁ። እኔ እንደምታውቁኝ እንግዲህ ሶሻል ሚዲያ ላይ ላለፉት 10 ዓመታት እንግዲህ ኮንስታንት በሆነ መንገድ ሶሻል ሚዲያ ላይ የቆየው ሰው ነኝ። እንደምታውቁት ምንም አይነት ቅሬታ መጥቶብኝ አያውቅም። እንደገና ደግሞ በእነዚህ ሁሉ ዓመታት ውስጥ እኔ የምታወቀው ትክክለኛ መረጃ ለህዝብ በማቅረብ ነው። ታዲያ እንዲህ አይነት ግለሰብ ስትሆኑ እናንተ የሆነ ድርጅት ጋር ማስታወቂያ አሰሩኝ ብላችሁ ሁሉ መሄድ አይጠበቅባቸውም። እነሱ በውስጥ መስመር ታማኝ ስለሆናችሁ የሪል ስቴት ካምፓኒዎች፣ የትራቭል ኤጀንሲዎች፣ የኦንላይን ትምህርት የሚሰጡ ፎሬክስ ትሬደሮች ምናምን የሆኑ ካምፓኒዎች እንዲንክፈልህና ማስታወቂያ ስራልን እያሉ እኔ በውስጥ መስመር ሁሌ ይጨቀጭቁኛል። ነገር ግን እኔ ሶሻል ሚዲያ ላይ ከመጣሁበት ጊዜ ጀምሮ ምንም አይነት ማስታወቂያ ሰርቼ አላውቅም። ያ ታዲያ የሆነበት መንገድ ሳልጠየቅ ቀርቼ ሳይሆን አይደለም እንደኔ ታማኝ መረጃ ይለቃል ተብሎ የሚታሰቡት ይቅርና 10,000 20,000 ተከታይ ያላቸው ቲክታከሮች ናቸው ማስታወቂያ ሲሰሩ የምታዩት። አያችሁ፣ እነሱ የዕለት ገበያቸውን አስበው ሰርተው የነገ ህይወታቸው ሲበላሽ ነው የምትመለከቱት። ለዛ ምሳሌ እንግዲህ አንዱ ፊት አውራሪ ሚኪ የሚሉትን ቲክታከር ታውቁታላችሁ አይደል? ወደ ዱባይ እንግዲህ ሹፌሮችን ወስዳለሁ በሚል የብዙ ሰዎችን ገንዘብ ካስበላ በኋላ ልጅቷ ገንዘቡን ሰብስባ ማለት ማስታወቂያ ያሰራችው ሴት ማለት ነው ከሀገር ነው የጠፋችው። አሁን እሱ ከሀገር ሸሽቶ ዱባይ ላይ ነው የሄደው። እንግዲህ ቤተሰቦቹን ሳይሰናበት ንብረቶቹን ሁሉ ጥሎ ነው የሄደው እና ለዛ የዳረገው ግን እሱ ከዛ በፊት በትክክለኛው መንገድ ያካበተው ሀብት ነበረው። ግን እዚህ ጋር በሰራው ትንሽዬ ስህተት ግን የመጀመሪያውንም ገንዘቡን አልበላ ወይ የሰራበትንም አልበላ፣ እድሜ ልኩን ያፈራውን ሀብት ጥሎ ከሀገር ነው የተሰደደው። እንደገና ደግሞ በሰራው ወንጀል ደግሞ ተጠያቂ ስለሆነ ያፈራው ንብረቶች በመንግስትም ይወረስበታል። እና ምን ልላችሁ ፈልጌ ነው፣ አንዳንዴ ጊዜያዊ ደስታችሁን ወይም ደግሞ ጊዜያዊ የምታገኙትን ገንዘብ አስባችሁ በምታደርጉት ነገር የወደፊት ህይወታችሁ ሊበላሽ ስለሚችል
ጥንቃቄ ልታረጉ ይገባል። እና እኔም ከዚህ አንፃር ነው እንግዲህ ብዙ የሪል ስቴት ማስታወቂያዎች ይመጡልኛል። የሚጠሩት ገንዘብ ደግሞ የሚገርም ነው። በጣም ብዙ ብር ነው። 500,000 200,000 እስከ 1 ሚሊዮን ነው እንክፈል የሚሉት። ምክንያቱም ለምሳሌ እኔ አንድ የቤት ማስታወቂያ ብሰራ በተለያዩ ዓለማት ብዙ ሰዎች ይከታተሉኛል አይደል? ከሚከታተሉኝ ሰዎች በሙሉ 4 ሰው እንኳን ያንን ሪል ስቴት አምኖ ቢገዛ በዚህ ዘመን እንግዲህ አንድ ሪል ስቴት የሚሸጠው ቤት 20 ሚሊዮን 10 ሚሊዮን ነው አይደል? ስለዚህ እሱ ለእኔ 1 ሚሊዮን ቢከፍለኝ 4 ቤት ቢሸጥ ኢን ሚሊየንስ ነው የሚያተርፈው አይደለም? ስለዚህ አይጎዳም። ነገር ግን እዚህ ሀገር ያሉ ብዙ ሪል ስቴቶች ምንድነው በቃላቸው አይገኙም። ለምሳሌ በ1 ዓመት በ6 ወር እናስረክባለን ያሉትን ቤት የዛሬ 2 ዓመትም ላይ ያስረክቧቸው ይችላሉ። የኔን ማስታወቂያ ሰምተው ለምሳሌ የከፈሉ ሰዎች ቢኖሩ በነዛ ሰዎች ገንዘብ ሪል ስቴቱ ግንባታውን ያከናውናል። ከዛ የዛሬ 2 ዓመት ቤቱ የሚያወጣው ብር እጥፍ ነው የሚሆነው። ስለዚህ እነዚህ ሰዎች ቤቱ አልቋል አስረክቡን ቢሉ አናስረክብም ብለው ሊክዱ ይችላሉ። ከዛ ወደ ክስ ቢሄዱ መጨረሻው ሊሆን የሚችለው ፍርድ ቤት እንኳን ቢሄዱ ምንድን ነው የሚባሉት? ለምሳሌ ቅድመ ክፍያ 5 ሚሊዮን ብር የከፈለ ደንበኛ ቢኖር 5 ሚሊዮኑን መልሱ ነው የሚባሉት። ስለዚህ እነዚህ ባለ ሪል ስቴቶች ለዚህ ሰው 5 ሚሊዮኑን ቢከፍሉ ያዋጣቸዋል። ምክንያቱም ከ2 ዓመት በኋላ የሰሩት ቤት 20 ሚሊዮን እና 30 ሚሊዮን ስለሚያወጣ ለዚህ ሰው ሊመልሱለት ይችላሉ። እሱም ጥሩዎች ከሆኑ ማለት ነው። ግን ይሄ ሰውዬ ከ2 ዓመት በኋላ የያዘው 5 ሚሊዮን ያ ገንዘብ የመግዛት ቫሊዩ በጣም ያነሰ ይሆናል። ስለዚህ አይደለም ቤት መኪና እንኳን የማይገዛ ገንዘብ ነው የሚሆነው። ስለዚህ ያ ሰውዬ ምን ሆነ? ከገንዘቡም ሳይሆን ከጊዜውም ሳይሆን መሀል ላይ ቀረ ማለት ነው። ይሄ የምላችሁ እንደው በዚህ ደረጃም ራሱ የማይበሉና ሀቀኛ ካሉ ነው። አብዛኞቹ ምንድን ነው የሚያደርጉት? ገንዘብ ሰብስበውም ከሀገር ነው የሚጠፉት። ታዲያ ይሄ ግለሰብ ማስታወቂያ አይቶ የመጣው የኔን ማስታወቂያ ከሆነ በዋነኝነት ተጠያቂ የሚያደርገው እኔን ነው አይደል? ስለዚህ ይሄ ሰው እኔም መንገድ ላይ ቢያገኘኝ ሊጎዳኝ ይችላል። እንደገና በሕግም ያስጠይቀኛል። እኔም ለስር እዳረጋለሁ። ስለዚህ ለማስታወቂያ የሚከፈላችሁን ገንዘብ ሳይሆን ማየት ያለባችሁ የምትሰሩት ማስታወቂያ ምን ያክል ትክክል ነው፣ በእናንተ የተነሳ ሰዎችንስ ሊጎዳ ይችላሉ የሚለውን በጣም ማሰብ አለባችሁ። በተለይ ደግሞ ከህዝብ ጋር የሚያገናኝ አይነት የማስታወቂያ ስራ እንደዚህ ሪል ስቴት፣ የጉዞ ምናምን በጣም ብዙ ሰዎች በአንዴ ሊሸወዱበት የሚችሉ አይነት ይሄ መኪና ማስመጣት ምናምን አይነት ማስታወቂያ ስትሰሩ በጣም መጠንቀቅ አለባችሁ። ምክንያቱም እነዚህ ማስታወቂያውን የሚያሰሯችሁ ሰዎች ለእናንተ 1 ሚሊዮንም ብትሉ 500,000 ብትሉ ይከፍሏቸዋል። ምክንያቱም እነሱ በእናንተ የሚያገኙት ብር ኢን ሚሊየንስ ነው። ለእናንተ 1 ሚሊዮን ከፍለው እነሱ 500 600 ሚሊዮን ነው የሚሰበስቡት። ሰሞኑን በፊንቴክ ተጭበረበርን የሚሉት ግለሰቦች እንግዲህ ፊንቴክ ከነዚህ ግለሰቦች የሰበሰበው ገንዘብ ከ600 ሚሊዮን ብር በላይ ነው። ኢማጂን አድርጉ። ለነዚህ አርቲስቶች እኮ እንደው 20 ሚሊዮን ብር ራሱ ቢከፍላቸው ያዋጣዋል። ምክንያቱም 100 ሚሊዮን ለነሱ ሰጠ እንኳን ቢባል እንደው ለማስታወቂያ ስንት ብር አተረፈ? 500 ሚሊዮን ብር አስተረፈ ማለት ነው። ቱማች ነው። ነገር ግን ለነዚህ ግለሰቦች ያን ሁሉ ሚሊዮን ብር መክፈል አይጠበቅበትም። 1 ሚሊዮን ብር ልክፈላችሁ ቢላቸው ራሱ ይሰራሉ። ስለዚህ ይሄ ሰው ብዙ ገንዘብ ስለሆነ በእናንተ ሜክ ሊያደርግ የሚችለው ለእናንተ የሚከፍለው ገንዘብ በጣም ሊያጓጓና እናንተንም ሊያሳስት ስለሚችል ዛሬ የምታገኙትን ብዙ ገንዘብ ሳይሆን ማሰብ ያለባችሁ የነገ ህይወታችሁን አስተውላችሁ አሁን ባልኳችሁ መሰረት ታዋቂ ግለሰቦች፣ የሶሻል ሚዲያ ኢንፍሉዌንሰሮች፣ ቲክታከሮች፣ ወደፊት ደግሞ ሶሻል ሚዲያ ላይ ብዙ ፎሎወር አግኝታችሁ እንዲህ አይነት ነገር መስራት ለምታስቡ ሰዎች ጥንቃቄ ልታረጉ ይገባል። የሰሞኑ ጉዳይ ደግሞ የበለጠ ሊያስተምራችሁ ይገባል እላለሁ። ዛሬም ይህንን ሀሳብ ወደ እናንተ እንዳነሳ ያደረገኝ ሰሞኑን የምሰማቸውና ከዚህ ቀደም በተለያዩ ታዋቂ ሰዎች ቲክታከሮች ላይ ከማስታወቂያ ጋር በተያያዘ የደረሰባቸው ችግር ሌሎቻችሁም እንድትጠነቀቁ እንግዲህ የበኩሌን ወይም የማውቀውን ነገር ላጋራችሁ ብዬ ነው። ነገ በሌላ ፕሮግራም ድጋሚ እስክንገናኝ የዛሬን እዚህ ላይ ያበቃለሁ። መልካም ጊዜ